ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ሰላም እንዴት ውላችኋል እንዴት አላችሁ ውድ የማህበረ ቅዱሳን ቴሌቪዥን ተመልካቾች የወጣቶች ፕሮግራማችን ጀምሯል አላዛር ፍቅርተና ናሆምነን አብራችሁን ቆዩ እንዴት ዋላችሁ እንዴት አላችሁ ሰላም ነው እንዴት ዋልክ እግዚአብሔር ይመስገን ድምጽሽ አይሰማም እግዚአብሔር ይመስገን እንዴት አላችሁ በጣም ቆንጆ ዛሬ ተመልካቾች የምናነሳው ጉዳይ በጣም ወሳኝ ጉዳይ ነው የምንፈልገውን እንዳንሆን ያሰብነውን እንዳናሳካ ምንድነው ያዘን ነው ራሳችንን ወይ ሰይጣን ነው ማን ነው የምትሉት እናንተ አሉ ማን ነው ትላለህ ከባድ ጥያቄ እሺ ከባድ ነው እንደዚህ ነው ብሎ ለመወሰን ይከብድ ጥያቄዎች አሉ አይደል አንዳንዴ ሁለቱም ናቸው መሃል ላይ የሚል ፖዚሽን መያዝ ይሻለኛል ኦኬ እንግዲህ ከሁለቱም መምረጥ የተሰጠን ምርጫ ሁለት ስለሆነ ከሁለቱም ምርጫ ከተባልኩኝ ሞር ቤንድ ማረጋው ወደ ራሳችን ነው ራሳችን ውስጥ ብዙ ነገሮች ስለሚገኙ ማለት ነው ከዛ በኋላ ግን አፍተር ኦል እስኪ ዲስከስ እናደርግ ደግሞ ፖይንቶች እናነሳለን በጣም ቆንጆ ተመልካቾች ይሄ የሁሉም ወጣት ጉዳይ ነው ብዬ አስባለሁ በህይወታችን በትዳር በገንዘብ በመንፈሳዊ በትምህርት ምን ፈልገው ነገር አለ ገና ያልሆንበት ቦታ ደግሞ አለ ምንድነው ያዘን የሚለውን የተወሰነ የግል ሐሳብ እይታና መልከታችንን ነው የምናነሳው የተመቻችሁን የወደዳችሁትን ሐሳብ ውሰዱት ያልሆነውን ወደዛ ወርውሩት እንደዛ አድርገን ነው የምናነሳው ማለት ነው ከመጀመሪያ ላይክ ብዙ ሰዎች ምን ይላሉ ስኬት ራሱ ምንድነው ነው የሆነ ነገር ስንፈልግ ስኬት ላንተ ሌላ ነው ለኔ ሌላ ነው ለእናንተ ምንድነው ስኬት ኦኬ ሶ ብቻኛ ሴት ስለሆንኩ ወደ ስኬት ለፍቅርተ ምንድነው ከተባለ እንግዲህ ስነ ልቦናው አብርሃም ማስሎ የሚባልና ሰዎች ምን ይፈልጋሉ ይልና ሰልፍ አክቹአላይዜሽንን እንደ ስኬት ወይም ደግሞ የመጨረሻው ፒላር እንደሆነ አይነት ነገር ይናገራልና ይሄን ነገር ከመናየዋለው ሰው የመጨረሻው ግቡ ራሱን መሆን ራሱን ማግኘት ራሱን እንደ ራሱ መግለጽ መቻል ነው ይላል ሳይንሱም እንዲሁም ደግሞ ያው በመጽሐፍ ቅዱስም ሰው ራሱ መግዛት ሲችል ራሱ ማወቅ ሲችል ወይም ደግሞ የተፈጠረበትን ዓላማ አሳክቶ ማለፍ መቻል በራሱ እንደ ስኬት ይተረጎማል ስለዚህ ከሁለቱም የተውጣጣ ነው ለኔ ስኬት ቆንጆ አይ ምንድነው ገና ሲጀምር አብርሃም ማስሎ ስትል ወይ ስሜት ተሰማኝ ለምንድነው ብዙ ሰው እንትን ስኮላርስ እየጠቀስን ምናምን ስናወራ ሩቅ ነው የሚመስለኝ ለኔ በግሌ ላላዛር ምንድነው ነው የኔ ሐሳብ ነው ይሄ ግን ኦፍ ኮርስ ሐሳብሽ ምንም የሚጣል ነገር ኖሮት አይደለም ያ አንተ ምንድነው ስኬት ስኬት ለኔ አንጻራዊ ነው ስኬት አንጻራዊ ነው ለኔ በጤናዬ በማህበራዊ ግንኙነቴ በመንፈሳዊ ህይወቴና ላሳካቸው ከመፈልጋቸው ከህይወት ትርጉሞቼ ጋር አጣጥሜ መሄድ ስችል እነዚህን አራቱን መንፈሳዊ ህይወቴን ካለማዊ ህይወቴ የራሴን ጤና ከማህበራዊ ጤናዬ ጋር ወይ ከሰዎች ጋር ካለኝ ኮኔክሽን ጋር አመጣጥኜ ባላንስ አድርጌ መኖር ለኔ ስኬት እለዋለሁ ግን እንዳልኩ ስኬት አንጻራዊ ነው ለምሳሌ እኔ አያቴን ብትጠይቃት በጣም ስኬታማ ነኝ ነው የምትለው አልተማረችም አታነብም እንዴ ለምንድነው ስኬታማ የሆንሽው ብትላት እንዴ ወልጄ ልጅ አይቼ ምናምን ትላሃለች ስኬት ለሷ እሱ ነው አንተ ደግሞ እኔ ተምሬ ፒኤችዲ ከሌለኝ ምኑን ስኬታማውን ኩልትል ትችላለህና አንጻራዊ ነው ብዬ አምናለሁኝ ለኔ ግን ባላንስ ነው እኔ አጭር ነው ይመስለኛል የምፈልገውን ነገር ማድረግ ወይም ያንን ነገር ማሳካት ወይም ያሰብኩትን ሳገኘው ያለኔ ስኬት ነው ለምሳሌ 10 አንደኛ ክፍል እያለው 10 ከ10 ማምጣት ከሆነ ሳመጣው በቃ ስኬት ነው ያለኔ እኔ ግን መቃወም ይችላል ለኔ ስኬት ኢንድ ጎሉ ላይ ነው ያለው ብዬ አላስብም ለኔ ደግሞ ስኬት መንገዱ ነው ብዬ አስባለሁ ለምሳሌ ለኔ
ፈተና ተፈትኛ 10 ከ10 ማምጣቱ ሳይሆን ስኬት ያጠናው ጥናት ማላጠና ተማሪ ሆኜ የለፋውት ልፋት ማንበብ የጀመርኩበት ከዛ ፈተናው ኢንዲፔንደንስ 5 ሊሆን ይችላል ከ10 እና ለኔ ደግሞ ጥናት ከጀመርኩ እቺ ደፓዝ ነች ስኬት ብዬ አስባለሁ ጀስት ይሄንን ለምን አነሳን ብዙ ሰው መጨረሻውን ካላየ ለምሳሌ ቀላል ምሳሌ ራይድ አሁን ሶስታችንም ተነስተን አያት መሄድ ፈልገን ነው ብንል ሲምፕል ኳስችን የሚጠይቁን የት ነው ያለኸው ነው ስለዚህ መነሻችንን እንድናየው ነው የተወሰነ ይሄንን ነገር ያነሳ ነው እንግዲህ ሰዎች ወይም ብዙ ወጣቶች የሚፈልጉትን እንዳያሳኩ ከሚያደርጋቸው ምክንያቶች ወይም ነገሮች ምንድናቸው ትላላችሁ እኔ ምን ብያስባለሁ አሁን ጥሩ ያነሳው ነገር አለ አንደኛ ያለንበትን ማወቅ self awareness is very important so አንድ ነገር እዛ መድረስ ፈልጋለሁ ከማለቴ በፊት የት ነው ያለሁት ከዛ በኋላ ደግሞ ለምሮዛ መሄድ የምፈልገው so meaning ምንለው የመሆን ለምንፈልገው ነገር ትርጉም ያስፈልጋል መሆን የምፈልገው ነገር እንትና ስለሆነው ብዬ ከሆነ መሆነው የኔ ትርጉም አይደለም ያ ስለዚህ መንገዱ ላይ ለዚህ ነው እንደምና ቢያ ሐሳቤ ልቀይር ይችላልው ማለት ነው so አንደኛው መሆን ለምንፈልገው ነገር ፋውንዴሽናል የሆነ ትርጉም መሰረት ያለው ትርጉም ሳይኖረን ቀርቶ ሊሆን ይችላል ኦኬ እንትኑ ፖይንቱ ምንድነው መሰለ ምን ፈልገው ነገር አለ ተረርተሽኛ ምን ያንን እንዳንሆን ለምሳሌ ለእኔም ብትጠይቀኝ ዕውቀት ማጣት ነው ብዬ ነው ማነሳው ስፒሪቹዋል ዊክነስ ነው እንዲ ነው ብለን ቅድም ለምሳሌ አውት ኦፍ ዘ ካሜራ ስናወራ ነበር የሚያዩት የለም ከፊት የሚመራቸው የሚያማክራቸው ምናምን የለም ስንል ነበር እንደዚህ አይነት ነገሮች ሊኖሩ ይችላሉ ምን ትያል እመልሳለሁ ኦኬ እሺ ያው አላዛር ላይ ለመጨመር ያህል ነው እንጂ አንስቷቸዋል አብዛኞቹ የመጀመሪያ ይሄ ፐርፐዝ የተፈጠርንበት አላማ አለመገንዘብ ይመስለኛል ማለት እንዴት ነው ልንጋደልለት ልንማማትበት የምንችለው ነገር ለምሳሌ ኦን ዘ ዌይ መንገድ ጀምረን እኮ ክራውድ ነው ትራፊክ something ብለን ልንመለስ እንችላለን አይደለም ነገር ግን የምንሄድበት ነገር ኤሰንሻልነቱ ልክ እንዴት ነው የነፍስ ዋጋ ያህል ያለው ከሆነ we will strive አይደለም በማንኛውም ሁኔታ ላይ ከዛ ውጪ ግን ኮምፕሌኖችን እንደረድርና እኛ መውጫ ነው ለራሳችን ልንፈልግ የምንችለው እንጂ ነገሩን ወደ ማድረግ ኮሚትድ አንሆንም በያስባለሁ ስለዚህ ፐርፐስ በጣም ወሳኝነት አለው እዚህ ጋር ቆንጆ የቅድሙ ይሄኛው መቅደም ስለነበረ ለኔም አላማ በጣም ጉልበት ሰጪ ዋይታ እንዳንሰማ አሁን የኛ ጄነሬሽን ይመስለኛል በጣም ብዙ ነገር ይሰማል ዛሬ እዚህ ጋር ለምሳሌ በጣም ብዙ ሰው አንዱ ይመጣና ዋናው እምነት ነው ይሏል እምነት ብሎ ዋናው ሃርድ ወርክ ነው ይሏል ሃርድ ወርኪንግ ደግሞ ሲሰራ ባክ ዋናው በቃ something ነው የሆነ እና በለፋ አይደለም ይሄንን ነገር ይቀርፍልናል ብዬ አስባለሁ አላማ አንድ ሰው ሰነፍ ከሆነ እኔ ሰነፍ ነኝ መጀመሪያ ማለት አለበት ልክ ነኝ ሰልፍ አክሰፕታንስ አይነት ነገሮች ሊኖሩ ይገባል የተወሻሸ ስለማይሄድ አዎ ትክክል ሪያሊቲ እንድናይ ማድረግ የለብንም አክሰፕት መደረግ አለበት ግን እኔ ብዙ ጊዜ ነኝ የሚል ስቴትመንት ጥሩ ነው ያላሰብ አሁን ለምሳሌ አይ አም ኤ ፌሊየር ሲል አንድ ሰው እኔ በቃ ፌል አድርጌያለሁ ምናምን ሲል ኮኖቴሽኑ ትንሽ ይሄ ቃሎች አንዳንዴ በጣም ጠንካራ እኔ ሰነፍ ነኝ ነው በቃ አሁን ስንፍና አጥቅቶኛል ቢል ይሻላል ጊዜያዊ ማድረግ አለ ቴምፖራሪ ነው እኔ ሰነፍ ነኝ ኢስ ፐርማነንት እኔ ሰው ነኝ የማይቀየር ሰው እኔ ብዬ አይ አም ስቴትመንት የምጠቀመው ፐርማነንት ለሆኑ ነገሮቼ ነው በጣም ቆንጆ እኔ ወንድ ነኝ በቃ ይሄ ማለት እችላለሁ እኔ እንደዚህ ነኝ ልል እችላለሁ የማይቀየሩ ነገሮች ከሆኑ ማለት ነው ስንፍና ግን የሆነ ጊዜ ላሸንፈው የምችል ነገር ነው ስለዚህ አሁን ደክም ያለው ልል እችላለሁ አሁን ስንፈት እየታየብኝ ነው ለምሳሌ ይሄንን እምለው ብዙ ሰው ራሱን ስለሚዋሽ ነው ተረድተኛል that's why ሁላችንም ቢዚ ከስልክ ጋር ከሰው ጋር ምናም ቢዚ ምን ሆነው መብራት ሲጠፋ ምን ደነግጠው ያችን ማውራት ስለማንፈልግ ነው እና ራሳችንን ፌስ ማድረግ በቃ አሁን በቃ እዚህ ጋር ነው ያለሁት ኦኬ በቃ እግዚአብሔርንም ራስንም ሰውንም ይቅርታ ጠይቆ ግን መነሳት ያስፈልጋል ልክ እዚህ ላይ ምንም ዳውት የለኝም ምንድነው ትንሿ
ይሄ ራስን ያለበትን ማወቅና አክሰፕት ማድረጉ ላይ ሳይሆን እሺ እኔ ነኝ ብሎ እንዳይ ቃል አጠቃቀም ካልሆነ በስተቀር 100% ሹር በጣም ቆንጆ ስለዚህ አሁን አንድ ሰምባዲ ምንም የሌለው ሰው አሁን ጧት 5 ሰዓት ምናምን እየተነሳ ግን በጣም ቆንጆ ህይወት መኖር የሚፈልግ ሰው ይኖራል ግን ማመን አለበት አንዳንዴ ህጎች አሉ አይደለም እንደዚህ ስናያቸው የሚመጡ ለምሳሌ ቅዱሳን 6 ሰዓት ላይ የሚነሳ ቅዱስ አልሰማንም እስካሁን አይደለም የቅዱሳን ታሪክ ስና ጌታችን መድኃኒታችን ኢየሱስ ክርስቶስ በማለዳ ወደ ተራራው ወጥቶ ብቻውን በቃ ያ ታይሚንጉን ነው የሚያሳየን አሁን ባለንበት ዓለም ፋይናንሻሊ በጣም ቢሊዮነርስ ብትላቸው 11 ሰዓት ምናምን ሌት ነው ላይ ቀን በማለዳ ነው የሚነሱት ስለዚህ ያንን ስናይ በዛ ሰዓት የሚነሳ ከሆነ አሁን እዚህ ጋር ያለሁት ኦኬ ሶ ኔክስት ምን ላድርግ ነው እንደዚህ መሬት ላይ ካላወራ ነው አሁንም ምናወራው ኢምፓክት እንዲያመጣ ስለማስብ ነው ስለዚህ ያንን ካደረገ ዕውቀት ላይስ ለምሳሌ ምንም ዕውቀት የለውም ወይ ደግሞ በብዛት ያለን ዕውቀት የተሳሳተ ነው እኔ በብዛት ነው ሁላችንንም ማለት አይደለም ቀደም ያወራን ነበር ከአልጋ ለምሳሌ ሰምባዲ ሰርጀሪ መሰራት ፈልጓል የሚያማክረው ግን የህግ ባለሙያ ነው እና በእንደዚህ አይነት መንገድ ሄዶ እንዴት ነው ጥሩ ደረጃ ሊደርስ ይችላል ብለሽ ታስቢያለሽና ምናልባት ሌጋሊ እንዲያልቀለት ፋስ ከሶርሱ እንትን አለማዳመጥ እንደዛ አይነት ነገሮች ሀገርም ዓለማችን ራሱ እየረበሸ ያለው ይሄ ነው አይደለ ኢንፎርሜሽን ይሄ አኩሬሲ አለመኖር በራሱ ያው ትክክለኛውን ግንዛቤ እንዳናገኝ ያደርገናል ዕውቀት ላይ ከመግባታችን በፊት ቀደም ያልካቸው ዲሲፕሊን አለ አይደለ ለምሳሌ ምሳሌ ላይ የተጠቀሰች ልባም ሴት አለች አይደለ እኔ እሷን ሴት ሳስብ በጣም ነው የሚያስገርመኝና ብዙ ጊዜ ሞዴል የምናደርጋቸው ነገሮች ይኖሩናልና አብዛኛው ነገሯ ብዙ ነገሮቿ ማለት አሁን ላይ ቪዥዋላይዝድ ሁላ መሆን የሚችል ስንሳት እንደምትነሳ ምን እንደምትሰራ እጆቿ ምን እንደሚሰሩ ለልጆቿ ሁላ ቀይ በፍታ ለሷ ራሱ የሆነ ዲዛይነር ሰምቲንግ ናት በቃ ለኔ ያሳስብ ነጋዴ ናት በጧት የምትነሳ ናት ትጉ ናት ነገርና እነዚህ አይነት ዲሲፕሊኖች የግድ ያስፈልጉናል ማለት ብዙ መጽሐፍት ሊያነቡ ይችላሉ በተለይ በውጪው እንትን ብዙ አይነት መጽሐፍቶች ተጽፈዋል አይደለ እንደዚህ አይነት እንትኖች እንድንጠቀም ያደርጋል እኛ ግን ወደ ሶርስም ስናመጣ ኦሪጂናል ሶርስ መጽሐፍ ቅዱስ ምሉ ነው በሁሉ ነገርና ያባቶቻችንን ፈለግ ብንከተል መረጃ ካለ መኖር ዕውቀት አለ መኖር ይመጣል ዕውቀት ካለ መኖር ጥበብ ማጣት ይመጣል አሁን ብዙ የመረጃ ችግር አለ ቢ አላምንም እኛ እንደው ቸልተኛ ሆነን ወይንም ደግሞ መሰረታዊ የምንላቸውን ነገሮች ካልዘነጋን በስተቀር መረጃ አሁን በስቶ ነው የተጀገርነው ያ የበዛው መረጃ ወደ ዕውቀት ሚለውጥ እንትን ያስፈልገናል አእምሮ ያስፈልገናል ከዛ ወደ ዕውቀት ከለወጥን በኋላ ግን ዕውቀት ብቻውን ደግሞ ምንም አያረግም መውረድ አለበት አውርጄ ደግሞ ዕውቀቴን ስተገብረው ደግሞ ምን ይሆናል ጥበብ ይሆናል ማለት ነው ስለዚህ ልክ ነህ ሰዎች መረጃ ካለ መኖር ዕውቀት ካለ መኖር ጥበብ ካለ መኖር ግባቸው ላይ ሳካ ይችላል ተከል እንደው ብዙ ሰው ምን ይላል ሶሻል ሚዲያ የሚጠቀም ምናምን እኔ እንደው ከሱ ፓራራሊ እኩል አላስፈላጊ መጽሐፍ የሚያነባለ ለኔ ነው ማለት እና አንድ ልጅ የሆነ ጊዜ ምን አለ ፍቅር እስከ መቃብርና አንብቧል አላነበብኩትም እንትንስ አላነበብኩትም እንትንስ ተከራይቼ ነው የምኖረውና ላይ ቤክሬ ውስጥ ሆነ ፍቅር እስከ መቃብርን ማንበብ ለኔ ሌግዠሪ ነው በእውነት ነው እና አላስፈላጊ ላይክ ጦርነት ውስጥ ሆነ ምናምን ለምሳሌ ከዛም ከዚህም እየተተኮሰ ጁስ አምጡልኝ ማኪያቶ ጠቆረ ምናምን ትላለ ሌግዠሪ ነው አይባልም እና ምናረጋቸው ጊዜ ምናሳልፍባቸው ቦታዎች ሰዎች ምናነባቸው መጽሐፍቶች ምናምን ራሱ ዌስቴጅ ናቸው ብዬ ነው ማስበው ኤግዛክትሊ ይሄንን ነው የምፈልገው ለሱ ቅድም ላማላለችው ምናልባት አጨቃጫቂ ሊሆን ይችላል ግን እዚህ ጋር ላነሳ የፈለኩት ነገር ማያስፈልጉንን መረጃዎች መተው አለብን እኔ አሁን ለምሳሌ እንዴት ሪታየር ሰው እንዴት ወደ እርጅና ይሄ ሪታየርመንት ፕሮሰሱ ምናምን የሚለው እኔ ማንበብ ያለብኝ አይመስለኝም ምክንያቱም በዚህ ሰዓት ይሄ አርጀንትና ኢምፖርታንት አስፈላጊ ነው ግን አጣዳፊ ዕውቀት አይደለም ይሄ አንድ ቲኔጀር ደግሞ ገና የ14 የ15 አመት
ወጣት እንዴት ነው ወይ አዶለሰንት የምንለው ታዳጊ ስለ ትዳር ዕውቀቱ ብዙ ለሱ ኢምፖርታንት አይደለም። በዛ ሰዓት እኔ ማን ነኝ ሚለው ይሄ የስብዕና ግንባታ ላይ ባለበት ሂደት ላይ ሆኖ ለሱ እድሜ ትክክል ያልሆኑ መረጃዎች ወይስ ናቸው። ማይጠቅም መረጃ የለም። ለምሳሌ ፍቅር እስከ መቃብር የሚጠቅምበት ግዴታ አሁን አንተ ቀደም እንዳልከው ጦርነት ውስጥ ሆነ ላይጠቅም ይችላል ልቦለድ ማንበብ ዛርቶ ፏርን ምናምን ታነብ ትችላለህ። ሶ አንዳንዴ ታይሚንግ እንዳልከው በጣም ኢምፖርታንት ነው። ሁሉ መረጃ ብዙ ጊዜ ይመስለናል በተለይ አሁን በሶሻል ሚዲያ ዘመን በማህበራዊ ሚዲያዎችን ስንጠቀም የሚጠቅም ነገር እኮ ነው ያሉት። የማይጠቅም መረጃ የለም ብዬ አምናለሁ። መረጃ ሁሉም ጠቃሚ ነው ለኛ ነው። እኛ ግን ለዛ መረጃ ጠቃሚ ሁኔታ ላይ ነው ያለ ነው የሚለው በዛ አየዋለሁ ለማለት ነው። እኔስ ቆንጆ ተመልካቾቻችን አሪፍ ጊዜ እያሳለፋችሁ እንደሆነ እምነቴ ነው ሐሳቤ ነው። እኛ እያሳለፍን ነው። ልክ ነኝ? በሚገባ ቆንጆ ነው። በዚህ ተወዳጅ ዓለም አቀፍ ተቀባይነት ተአማኒ በሆነ የቴሌቪዥን ጣቢያ ላይ ምርትና አገልግሎታችሁ ማስተዋወቅ ለምትፈልጉ አገልጋዮች ደግሞ በራችን ክፍት ነው። ኮንታክት አድርጉን። ሐሳብ አስተያየትም ካላችሁ ደግሞ ከስር በመታዩት ስልክ ሐሳብ አስተያየታችሁን አስፍሩልን፣ ላኩልን። ቆንጆ ለወጣቶች አስተማሪ ታሪክ አለው ይሄ ሰው የኔም አለ የምትሉ ሰዎች ደግሞ በዛ ላይም ኮንታክት አድርጉን። ካፍታ ቆይታ በኋላ እንመለሳለን። ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ እንቀጥል። እዚህ ላይ እንግዲህ በመጽሐፍ ቅዱስም ተነስቷል። ሰይጣን ቻሌንጅ እንደሚያደርገን ይታወቃል እና አሰራሩን ቅድም ዕውቀት ላይ ከምናነሳቸው ጉዳዮች አንዱ how to live የሚለውን ነገር ዕውቀት ሚስ እናደርጋለን። ለምሳሌ የሆነ ጁስ ቅድም ምግብ እንዳልከው እንዴት ይሰራል እናውቃለን። እንዴት መኖር እንዳለብን ግን ዕውቀት ያንሰናል ብዬ አስባለሁ እንደወጣት። ከዛ ደግሞ በተቃራኒው ደግሞ ሊጥለን የሚፈልግ እንዳይሳካልን የሚፈልግ ምናምን ደግሞ ኃይል አለ። ስለሱ ምን ትላላችሁ? የኔ ስኬት እንዳይሳካ ያደረገው ሰይጣን ነው ካልኩ እኔ ሰይጣንን እንዳያረግብኝ ልቆጣጠረው አልችልም። ምልህ በቃ ተው ካሁን ባላ ወይንም ቅድስት ክርስቶስ ሰምራ እንዳደረገችው እግዚአብሔር ጋር አስታርቀን በቃ እንደዛ ማድረግ አልችልም። ሜቢ ሌላው ይችል ይሆናል ግን ላለመዝጋት በር ማለት ነው። ሰው የሚሻለው ወደ ውስጥ ማምጣት ነው። ለምን ሰይጣን ከሆነ ለምሳሌ መንፈሳዊ ውጊያዎች አሉ። መንፈሳዊ አላማዎችም ስኬቶችም ስላሉን እኔ ለቅዱስ ቁርባን ለስጋው ደሙ መብቃት ፈልጋለሁ ብል ይሄ አሁን አላማዊ አይደለም፣ መንፈሳዊ የሆነ ስኬቴ ነው። ይሄን ስኬቴን ለማሳካት ሲሄድ ግብር መጨመር ምናምን አይደለም እንዳይሳካ የሚያደርገው መንፈሳዊ ውጊያ ነው የሚመጣብኝ። ስለዚህ ያ መንፈሳዊ ውጊያ የሚዋጋኝ ማን እንደሆነ አውቃለሁ። አትዋጋይ ልለው አልችልም። እኔ መጠንከር ነው ያለብኝ ማለት ነው። ሰው እንደ ውጊያው አይነት ሰይጣን ምክንያት የሚሆንበት ጊዜ አለ። እኛ ራሳችን ፍላጎቶቻችንና ዲስትራክሽኖችን ምክንያት የሚሆኑበት ጊዜ አለ። ማናቸውም ዲስትራክሽኖቻችንም ሰይጣን የሚሆኑ ግን ምክንያቶቹ አፍተር ኦል ግን ተጠያቂዎቹ እኛ ነን። ለምን የመጨረሻውን ውሳኔ የመወሰን ኃይል ለኛ ነው የተሰጠው። እግዚአብሔር አምላክ ለሰው ልጅ ካደረገው ትልቁ ነገር አንዱ ብዬ የማስበው ነፃ ፍቃድን መስጠቱ ነው ብዬ አስባለሁ። ነው ተመልካቾቻችን አሁን ይሄን ማናቋለን እኮ እንደሚዋጋ እናቋለን ምናምን ይላል። አሁን ውስጤ ስታወራ እንደሚዋጋኝ አቋዋለሁ ይላል። እንዴት እንደምንነሳ ውጊያው እንዴት እንደምናሸነፍ ግን ማንበብ፣ የነሳ አባቶችን መጠየቅ፣ መከታተል ደግሞ የባለቤቱ ስራ ነው። እኛ ላይክ ማሳየት ብቻ ነው ላይክ አለ አይነት ነገር ነው። ዲቴሉን ራሱ ባለቤቱ ነው ቅድም እንዳለ ወደ ዕውቀትና ወደ ጥበብ የሚቀይረው። ልክ ነኝ? እዚህ ጋር መነሳት አለበት ብዬ የማስበው እንደ ክርስቲያን ደግሞ እኛ በእውነት ለዓለም ሳምፕል መሆን የምንችል ፍጡሮች ነን። ላይክ ክርስቲያን ሲፖርት ስኬታሞቹ እንትኖቹ ምንባለን ግን በገዛ እጃችን አጠፋ ነው ብዬ የማስበው አንድ ብዙዎች ላንሆን እንችላለን። አንዳንዶች አስራትን ነው የአስራት ጉዳይ የምንፈልገውን እንዳናሳካ አለማድረጋችን ችግር ፈጠረ ብላችሁ ታስባላችሁ ወይስ ምንድነው?
እኔ አስራት እንዴት ነው የማየው የሆነ ማባዛት አለ አይደል ማባዣ ማሽን ቢኖርህ የሆነ ነገር ከተነዋል ይባዛል በባዶ ይባዛል አይባዛም አሁን ኖርማሊ በራስ የምትሄደው መንገድ አለ ቡስተር ደግሞ አለን ማለት ነው እንደ ክርስቲያና እንዲባዛልህ ሰውኮ እንዲባዛለት ቁማር ይጫወታል ባይዛው ትንሽ ብር አስይዞ ብዙ ብር ለመብላት ብሎ አስቦ ማለት ነው እና ቁማር ልጫወት ነው ምንም ብር የለኝም ካልጋ ያጫውቱ አይደለ ይሄን ጋዛሪ ሌት ያረኩኝ አይደለም ግን ምን በያስባለሁ እኔ አስራትን ማየው እንዳልከው ነው አስራት ለእግዚአብሔር ማለት ዓለምን የዘረጋ አምላክ ነው ያለን ሁሉ በእጁ የሆነ ሁሉ ሙሉ የሆነ አንተ አለኝ ብለህ የምትሰጠው ወርቁም ምኑም የራሱ ፍጥረት የሆኑ ነገሮች ናቸውና እንዲባረክልህ ግን እንዲበዛልህ ያስፈልጋል ላግዝህ ነው እንዲበዛልህ ታገዛል አስራትን ሁሌ ከገንዘብ ጋር ማያያዝ ትክክል ነው ያላስበው ለምሳሌ የሞያ አስራት አለ ሰዎች ከውቀታቸው ካወቁት ከሞያቸው አስራት ያወጣሉ ያን ሲያደርጉ ውቀታቸው ይጨምራል ሞያቸው ያድጋል ቪዚቢሊቲያቸው ይጨምራል በሌላም እንኳን ብታየውና ሁሉንም ነገር ከዚህ ኢንቴንሽን ተነስተህ ካደረከው አንተ ደግሞ እሱ ጋር ሄደ ትንሽ ስታረግ እሱ ሲያባዛ ትንሽ ስታረግ እሱ ሲያባዛ የበረከት የትሩፋት ኑሮ ይሆናል ቢያስባሉና ይገናኛሉ የቅዱሳን ተጋድሎ ላይ የድል አክሊል ተሰጠው ብሎ አይደለም የሚዘጋው የወደቀበትን የጸለየበት ያለቀሰበትን የሁላ ነው የሚነሳውና ስለዚህ አሁንም ይሄንን አለንና እንዴት የሚለውን ሳንናገር ብንሄድ እንትን የለውም ይሄ ወሳኙ ነገር የለውም ስለዚህ የምንፈልገውን እንድናገኝ ያነሳናቸው ነገሮች አሉ ያላነሳናቸው እንዴት እናድርጋቸው ያላነሳናቸው እንዴት እናደርጋቸው ያላነሳናቸውን ጉዳዮች እናንሳቸው ማለት ነው ኦኬ እሺ ተጨማሪ ለምናሳው ለምሳሌ እኔ አንድ ላንሳ እሺ ዝም እንበል ነው በቃ ካልም እንሆን ዝም እንበል ማይንዳችን በጣም ቢዚ ሆኗል ቀልባችንን አጥተናል አንዱ ለምናምና ደክሞናል እስቲ ዝም እንበል እንሰብሰብ ከዛ ጉልበት ይኖረናል ብዬ አስባለሁ ለኔ አሁን እንዴት ከሚለው ለኔ አንዱ ይሄ ነው እናንተ ምን ትላላችሁ በጣም ጥሩ ምናልባት ይሄም ማይንድፉልነስ አይደለም ምናልባት ምንድነው ግን ማይንድፉልነስ እሳቸው በደንብ ያብራሩልናል እሺ በኋላ ጠይቃለሁ ምናልባት እንደኔ ከዛ ባለፈ ደግሞ ከፍ ብለን መቀመጫችንን ብናውቅ ማለት ለምሳሌ እኛ ክርስቲያኖች ነን አይደል ሰዎች ነን ከዛም በላይ ደግሞ ክርስቲያኖች ነን አምላክ እንግዲህ በአምላክ አምሳያ የተፈጠረ አይደለም አሁን ለምሳሌ እንትኔ ኢትዮጵያዊ ነኝ ብለን እንዴት ነው መንኮራው እኔ ክርስቲያን ነኝ ብለን በዛ ልክ ራሳችንን ብናስበው እኔ ክርስቲያን ነኝ ብሎ መናገር በጣም ትልቅ ድፍረት ይጠይቃል ብዬ አስባለሁ ምክንያቱም ክርስቲያን ማለት እንደ ክርስቶስ አይደለ እንደ ክርስቶስ መሆን ነገሮችን የምንረዳበት እናሳይበት ነገሮች ብዙ ነገሮች ያው ግን ትልቁ ነገር ድፍረት ነውና ደፋር ሆነ ክርስቲያን እንላለን ከነ እንትናችን ያ ማለት ፐርፌክት እንድንሆን ላይጠበቅ ይችላል ስለዚህ ራሳችንን በሳልነው ልክ እኔኮ ይሄ ቦታ አይደለም አይገባኝም እኔኮ ይሄ አይነት ነገሮች አይመጥኑኝም የሚለው ነገር በዛው ልክ አሁን የንጉስ ልጅ ብንሆን እንዴት ነው አይ ነው እንዴት እዚህ ቦታ ተገኘ አይነት የሚሉ ነገሮች እንግዳ ሁሉ ይሆንብናል እስከረጅም ጊዜ ምንድነው በቲቪ ምናቃቸው ሰዎች በእግራቸው እንደሚሄዱ ምናምን ነገር ላናስብ እንችላለን እንትን ላይ ማቀው አይነት ሰው ነው ሚል አይነት ድንጋጤ ሁሉ ይፈጥርብናል የንጉስ ልጅ እንጀራ ሲጠይቅ እንጀራ ስጠይና ምን አይልም ስቲል ያም ነገር አለ ሁለተኛ ነገር ደግሞ የሚገኝበት የማይገኝበት ነገር አለ በራሱ በቃ እንትን አለው ቀደም ያልኩ ኦርቶዶክሳዊ ካላንደር እንዳልኩ ሴት ያረጋችልን ነገር አለ ይሄንን ማረግ አለባችሁ ይሄንን ማረግ የለባችሁ የሚል ማኑዋል ያለው ሰው አለ እንጂ ወላጅ እንደሌለው ልጅ አይደለም አሳዳጊ እንደሌለው መንገድ የሚያሳየው መካሪ እንደሌለው ሰው አይደለም ስለዚህ ልክ ራሳችን በዛ ለእልና በኦርቶዶክሳዊ ለእልና ልክ ካስቀመጥና ራሱ ይመራናል ብዬ አስባለሁ ስለዚህ ቦታችንን ቀኝታችንን አካሂዳችንን ኦርቶዶክሳዊ ባለው ከፍታ ክርስቲያናዊ በሆነ ከፍታ እናስቀምጠው ይላል በጣም ቆንጆ እሺ ጥሩ ፖይንት አለ
ሰው ድሮ መቆረጫ አልነበረውም በድንጋይ ስቶን ኤጅ ላይ ነበር እያለ አሁን በድንጋይ አንቆርጥም አይደል እያደግን እየተተካካን ነው የምንሄደው ልክ እንደዛው ዕውቀትም ፍላጎትም ሁሉም ነገር ሰውኛ እስከሆነን ድረስ የሆነ ሰው አድርጎታል ይሄ ሴንስ ኦፍ ዩኒክነስ እንዳይሰማን ብቸኛ እኔ ብቻ ነኝ እንደዚህ ደካማው ነገር ውስጥ ገብቼ ቆን እኔ ብቻ ነኝ ደካማ ልል አልችልም እንደኔ ደካማው ነው ያሸነፈ አንድ ሰው አለ የመፈለግ ያለ መፈለግ ነገር ነው እንጂ ለዛ ነው ሞዴል አስፈላጊ ነው ብዬ ማምነው ህይወት ውስጥ አስፈላጊ ከሆነ ሜንቶርና ሞዴል አስፈላጊ ነው ያየኸው ልትመስለው የሚገባ ሰው ያስፈልጋል ማለት ነው ለምንድነው ይሄ የሚያስፈልገው እንዳልኩ ነው አንተ ብቸኛው አይደለም እዚህ ደሃ ሆነ ከሆነ ድህነት ውስጥ ያለፈው አንተ ብቸኛ አይደለም አላዋቂ ሆነ ዕውቀት አንሶ ከሆነ ዕውቀት ያነሳ አንተ ብቻ አይደለም ዕውቀት ሳይኖረው ወደ ዕውቀት ሄደ ሰው አለ ሀብት ሳይኖረው ወደ ሀብት ሄደ ሰው አለ ጤና ሳይኖረው ጤናውን ያስመለሰ ሰው አለ ያጣም ይኖራል ግን አንተ ሞዴል የምታደርገው ማንን ነው አንዳንድ ሰዎች ምን እንንተናም እኮ እንዲሆናል ካለ ሞዴሉን እሱ ነው የመረጠው ስለዚህ እንደነሱ ይሆናል አይ እንደዚህ ሆኖ እኮ ሰርቫይቭ አድርጓል የሚል ያደረገውን ሰውዬ ነው ሞዴል እኔ ማደርገው ፐርሰናሊ እሱን መሆን ግን አይደለም ነው መንገድ የሚያሳየኝ መርሁን በሰውኛ ይቻላል የሚለውን ነገር የሚያሳየኝ ሰው ፈልጋለሁ ከዛ በሰውኛ ከቻለ እኔ ደግሞ ከሱ በላይ ነው የሚሄደው እንደ ቀስት አይተከሆነ ይወጣራል አይደል ከባዶ አይደለም ጀምሮ የተወጠረበት ድረስ ዓለም የደረሰበት ዕውቀት ድረስ ወጥራለሁ ከዛ የራሴን ሲጨምር ብዙ ሄዳለሁ ማለት ነው ስለዚህ ወደ ውስጥ መመልከት ከዛ በኔ መንገድ ያለፉ ሰዎችን ማየት የነሱን ውድቀትም የነሱን ጥንካሬ ማየት ይሄ የሚሰጠኝ ምንድነው ይቻላል የሚለው ስሜት ውስጤ እንዲያድር ነው የሚያደርገው ማለት ነው በዚህ የይቻላል ስሜት ደግሞ ማድረግ ይችላልው ነው ፈጣሪም ደግሞ እሱ ላይ እርዳታ መጠየቅ ቅድም እንዳልከው አጋዥ እኛ ክርስቲያኖች ነን አጋዥ አለን ፈጣሪን አጋዥ አድርገን ደግሞ ምን ፈልግበት ደረጃ እንደርሳለን በያስባለሁ በጣም ቆንጆ ብዙ ነገር ተነስቷል በያስባለሁ ያልተነሳው አንድ ነገር ነው ልናነሳው ማንችለው ተግባር ነው ያው ተግባር የባለቤቱ ነው ተግባሩ ከሌለ ግን በዜሮ ነው የሚባዛው ምንም ይሁላ ሰዓት አወራን አነበብን ምንም አለን ተግባር ከሌለው የለውም ነው ስለዚህ አደራ እንግዲህ የቻልናትን ተግብረን መረጃ ሰጠናል እናንተ ወደ ጥበብ ቀይሩት ለማለት ኤግዛክትሊ መጨረሻም ተቀረምት ይዋል አምትሉት በጣም ቆንጆ ተመልካቾቻችን የዛሬ ፕሮግራማችን ይሄንን ይመስል ነበር እንደወደዳችሁት እንዳተረፋችሁት እምነታችን ነው ተስፋችን ነው እንግዲህ በቀጣይ በሌላ ርዕሰ ጉዳይ ደግሞ እንመጣለን በድጋሚ ይሄንን ፕሮግራም ማየት መደጋገም ብትፈልጉ ደግሞ የማህበረ ቅዱሳን የዩቲዩብ ቻናል አለ አብራችሁን ደግሞ መስራት ለምትፈልጉ ሰዎች ተአማኒ በሆነው የማህበረ ቅዱሳን ቴሌቪዥን ባለም አቀፍ ደረጃ ምርትና አገልግሎታችሁ ማስተዋወቅ ለምትፈልጉ በራችን ክፍት ነው ከስር ስልኮቻችን አሉ እነሱን መጠቀም ትችላላችሁ እናመሰግናለን የሳምንት ሰው ይበለን ስላሴ መታመኛዬ